ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የጥር 22 2018 ዓ.ም የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ራዲስ ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና በሽብር ወንጀል የተከሰሱት አቶ ዮሐንስ ቧያሌውና አቶ ክርስቲያን ታደለ ያለ መከሰስ መብታቸው ከሕግ አግባብ ውጪ መነሳቱን ለችሎት አስረዱ። ቦርዱ የመራጮችና የእጩዎች ምዝገባ ስርዓት ላይ ተቃዋሚ የፖለቲካ ፓርቲዎች ባቀረቡት ቅሬታ ላይ ማሻሻያ ማድረጉን አስታወቀ። ሁለተኛው የጣሊያን አፍሪካ ጉባኤ የፊታችን የካቲት 6 በአዲስ አበባ ይካሄዳል። ወደ ውጪ ስናልፍ የደቡብ ኮሪያ የቀድሞዋ ቀዳማዊት እመቤት የ20 ወራት እስራት ተፈረደባቸው። ወደ ቀዳሚ ዜናችን እንለፍ። በአንድ ሳምንት ብቻ ከ3400 በላይ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው መመለሳቸው ተገለጸ። ባለፈው አንድ ሳምንት ውስጥ 3422 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ይህም ከመስከረም 2018 ዓ.ም ጀምሮ ወደ ሀገር የተመለሱ ዜጎችን ቁጥር 45093 አድርሶታል። ሚኒስቴሩ በዚህ ሳምንት ባወጣው መግለጫ እንዳስታወቀው ተመላሾቹ በ14 መደበኛ በረራዎች የገቡ ሲሆን ስብጥራቸውም 3337 ወንዶች፣ 82 ሴቶችና 3 ህጻናትን ያካተተ ነው። ከነዚህ መካከል 72 የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸው የተመለከተ ሲሆን ይህም የተመላሾችን ተጋላጮች እንደሚያሳይ ተገልጿል። ይህ መጠነ ሰፊ ዜጎችን የመመለስ ዘመቻ በሳውዲ አረቢያ በከባድ ሁኔታ ውስጥ የሚገኙ 70,000 ዜጎችን ለመመለስ በመጋቢት 2016 ዓ.ም የተጀመረው መርሃ ግብር አካል መሆኑ ተገልጿል። ይህ መርሃ ግብር እንዲጀመር ምክንያት የሆነው በሳውዲ አረቢያ በሚገኙ ኢትዮጵያውያን ስደተኞች ላይ የሚፈጸሙ አሰቃቂ በደሎች ሪፖርቶች እየጨመሩ በመምጣታቸው ነው። ሂዩማን ራይትስ ዎች በነሐሴ 2015 ዓ.ም ባወጣው ሪፖርት ከየካቲት 2014 ዓ.ም እስከ ሰኔ 2015 ዓ.ም ባለው ጊዜ ውስጥ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች በሳውዲ ኃይሎች መገደላቸውን አስፍረዋል። በሽብር ወንጀል የተከሰሱት አቶ ዮሐንስ ቧያሌውና አቶ ክርስቲያን ታደለ ያለመከሰስ መብታቸው ከሕግ አግባብ ውጪ መነሳቱን ለችሎት አስረዱ። የሽብር ወንጀል ተከሳሾች የቀድሞ የሕዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያሌው ያለመከሰስ መብታቸው ከሕግ ውጪ መነሳቱን ለፍርድ ቤት አስረድተዋል። ተከሳሾች በአቃቤ ሕግ የቀረቡባቸው ማስረጃዎች ውድቅ ተደርገው በነጻ እንዲሰናበቱ ጠይቀዋል። ሁለቱን ተከሳሾች ጥያቄ ያቀረቡት ጥር 19 ቀን 2018 ዓ.ም ላስቻለው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ነው። ችሎቱ ለትላንት ተቀጥሮ የነበረው በአቃቤ ሕግ የሰነድ ማስረጃዎች ላይ በእነ ዮሐንስ ቧያሌው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች የጽሁፍ አስተያየት አጠናቀው እንዲያቀርቡ ነበር። ተከሳሾቹ አስተያየታቸውን እንዲያቀርቡ መጀመሪያ ቀጠሮ ተሰጥቷቸው የነበረው ከአንድ ሳምንት በፊት በተካሄደው የችሎት ውሎ ነበር። ሆኖም የተከሳሾቹ አስተያየት በጊዜው ተጠናቆ ባለመድረሱ የተከሳሽ ጠበቆች ተለዋጭ ቀጠሮ እንዲሰጣቸው ባለመከተቱ መሰረት ችሎቱ ለዛሬ ቀጠሮ ሰጥቷል። በትላንቱ የችሎት ውሎ በአቃቤ ሕግ የሰነድ ማስረጃዎች ላይ ተከሳሾች ባለ 31 ገጽ ምላሻቸውን በጽሁፍ ለችሎቱ አቅርበዋል። በዚህ ምላሽ ውስጥ ከተካተቱ ጉዳዮች መካከል የፌዴራልና የክልል ምክር ቤት አባል የሆኑት አቶ ክርስቲያንና አቶ ዮሐንስ ያለመከሰስ መብታቸው ከሕግ ውጪ የተፈጸመ ነው የሚለው ይገኝበታል። የጤና ሁኔታና የሕክምና ትዕዛዝን በተመለከተ ደግሞ ተከሳሾች ካቀረቧቸው የሕክምና አቤቱታዎች መካከል ዮሐንስ ቧያሌው በግል ሆስፒታል የመታከም መብታቸው እንዲከበር በጠየቁት መሰረት ፍርድ ቤቱ በዳኖ ሆስፒታል ሄደው እንዲታከሙ ትዕዛዝ ሰጥቷል። በሌላ በኩል ተከሳሽ አማረ መለሰ በአእምሮ ህመም ምክንያት ችሎቱን መከታተል የማይችሉ በመሆናቸው ሕክምና እንዲያገኙ የቀረበውን አቤቱታ ተከትሎ ማረሚያ ቤቱ ሕክምና እየሰጠ መሆኑን ገልጿል። ፍርድ ቤቱ ማረሚያ ቤቱ የታካሚውን የሕክምና ውጤት ለችሎት እንዲያሳውቅ ትዕዛዝ በማስተላለፍ የዕለቱን ውሎ አጠናቋል። ባቀረበው የፎረንሲክና ቴክኒካዊ ማስረጃዎች ላይ የቀረበውን የሰነድ አስተያየት መነሻ በማድረግ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ችሎት ለጥር 28 ቀን 2018 ዓ.ም ቀጠሮ መስጠቱም ታውቋል።
ምርጫ ቦርድ የመራጮችና የእጩዎች ምዝገባ ስርዓት ላይ ተቃዋሚ የፖለቲካ ፓርቲዎች ባቀረቡት ቅሬታ ላይ ማሻሻያ ማድረጉን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ 8 ተፎካካሪ የፖለቲካ ፓርቲዎች በጋራ የሰጡትን መግለጫ ተከትሎ የቀረቡት ቅሬታዎች ሕጉንና አሰራሩን ካለመረዳት የመነጩ ናቸው ሲል ዝርዝር ማብራሪያ ሰጠ። ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ባዘጋጀው የመራጮችና የእጩዎች ምዝገባ ስርዓት ላይ የእጩዎች የኢሜይል አድራሻ አስገዳጅ መሆን እንደሌለበት በመታመኑ በአማራጭ እንዲሞላ መደረጉን አስታውቋል። ቦርዱ ይህንን የገለጸው 8 ተቃዋሚ ፓርቲዎች የእጩዎችን የምዝገባ ስርዓት ነቅፈው ላወጡት መግለጫ በሰጠው ምላሽ መሆኑ ታውቋል። ተቃዋሚ ፓርቲዎች ግልጽነት በጎደለውና የተድበሰበሰ ባሉት የምዝገባ አሰራርና ሂደት አሳታፊ፣ ሀቀኛ፣ ተአማኒና ዴሞክራሲያዊ ሊሆን አይችልም ሲሉ መግለጫ ማውጣታቸው አይዘነጋም። መግለጫውን በጋራ ያወጡት ፓርቲዎች ህብር ኢትዮጵያ፣ መኢአድ፣ ባልደራስ ለእውነተኛ ዴሞክራሲ፣ ትብብር ለኢትዮጵያ አንድነት፣ አማራ ጊዮናዊ ንቅናቄ፣ ኢሃፓ፣ የኢትዮጵያ ሶሻል ዴሞክራቲክ ፓርቲና የወላይታ ብሔራዊ ንቅናቄ ናቸው። ምርጫ ቦርድ ለቀረበው ቅሬታ በሰጠው ምላሽ በአንድ የኢሜይል አድራሻ ከአንድ በላይ የሆኑ እጩዎች ለምዝገባ ሊጠቀሙበት እንዲችሉ ስርዓቱ ፈቅዶ እያለ ገደብ እንደሚጥል አድርጎ ቅሬታ ማቅረቡ ተቀባይነት የለውም ብለዋል። ብሔራዊ ምርጫ ቦርድ 10 ተቃዋሚ ፓርቲዎች ከእጩዎች የዲጂታል ምዝገባ ጋር በተያያዘ ሰሞኑን ያቀረቡትን ቅሬታ አግባብነት የሌለውና የእጩዎችን ምዝገባ ከማስተጓጎል ያለፈ ምንም ጥቅም የሌለው ነው በማለት አጣጥለውታል። ቦርዱ ከብሔራዊ ማስታወቂያ ውጪ ለቀጣዩ ምርጫ የእጩዎች ምዝገባ የጠየቀው አዲስ ሰነድ ወይም ማስረጃ እንደሌለ ለፓርቲዎቹ ቅሬታ በሰጠው ምላሽ ገልጿል። ቦርዱ እጩዎች ከወከሏቸው ፓርቲዎች እውቅና ውጪ ራሳቸውን ከእጩነት ማግለል እንዲችሉ ተፈቅዷል የተባለው ቅሬታም ከአሰራሩ ውጪ የሆነ ቅሬታ ነው ሲል አስተባብሏል። በሌላ በኩል ቦርዱ እጩዎች የልደት የምስክር ወረቀትን በተመለከተ በሕግም ሆነ በአሰራር ያልተጠየቀን እንደተጠየቀ በማስመሰል መግለጫ ማውጣታቸው አግባብነት የሌለው ቅሬታ መሆኑን ጠቅሶ የሚያደናግር መረጃ አሰራጭተዋል ሲል የፓርቲዎቹ መግለጫ አጣጥሏል። 8ቱ ተቃዋሚ የፖለቲካ ፓርቲዎች ይህንኑ አስመልክቶ ባወጡት መግለጫ ግን ይህ አሰራር የፓርቲዎቹን ከፉክክር ሜዳው በማውጣት ህዝብን አማራጭ አሳጥቶ ለመግዛት የታሰበ የፖለቲካ ሴራ ነው በሚል ቅሬታ አቅርበውበት ነበር። ሁለተኛው የጣሊያን አፍሪካ ጉባኤ የፊታችን የካቲት 6 በአዲስ አበባ ይካሄዳል። ጣሊያን ሁለተኛውን የጣሊያን አፍሪካ የመሪዎች ጉባኤ በመጪው የካቲት 6 ቀን 2018 ዓ.ም በአዲስ አበባ እንደምታካሂድ የሀገሪቱ መንግስት አስታውቋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በአመቱ የመጀመሪያ ጋዜጣዊ መግለጫቸው ላይ እንዳስታወቁት ሁለተኛው የጣሊያን አፍሪካ የመሪዎች ጉባኤ ለመጀመሪያ ጊዜ በአፍሪካ ምድር በአዲስ አበባ ይካሄዳል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በአመቱ የመጀመሪያ ጋዜጣዊ መግለጫቸው ላይ እንዳስታወቁት ጉባኤው ለመጀመሪያ ጊዜ በአፍሪካ ምድር የሚካሄድ ሲሆን ከአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን በህብረቱ መንግስታትና የሀገራት መሪዎች ጉባኤ ዋዜማ ላይ ይከናወናል። የጉባኤው ፕሮግራም አካል በመሆን በክብር እንግድነት ይገኛሉ ተብለው የሚጠበቁት ጠቅላይ ሚኒስትር ሜሎኒ የካቲት 7 ጠዋት በሚካሄደው የአፍሪካ ህብረት መደበኛ ጉባኤ መክፈቻ ላይ ንግግር ያደርጋሉ ተብሏል። የጉባኤው ዓላማ ጣሊያን ከአፍሪካ ሀገራት ጋር ያላትን ስትራቴጂካዊ ግንኙነት ማጠናከር እና እንደ አውሮፓውያን አቆጣጠር በጥር 2024 በሮም ይፋ የተደረገውን የማቴ እቅድ ወይንም ማቴ ፕላን ግቦች ማሳካት መሆኑን መግለጫው ጠቁሟል። እቅዱ በጣሊያንና በአፍሪካ ሀገራት መካከል ስርዓት ያለው ፖለቲካዊና ኢኮኖሚያዊ አጋርነትን ለማሳደግ ያለመ ነው። ጉባኤው በማቴ እቅድ ዋና ዋና ዓላማዎች ላይ በመመስረት እንደ ዘላቂ ልማት፣ መሰረተ ልማት፣ ኢነርጂ፣ ትምህርትና ስልጠና፣ ጤና ጥበቃና ግብርና ባሉ ዘርፎች ላይ ትብብርን በማሳደግ ላይ እንደሚያተኩር የጣሊያን መንግስት ገልጿል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ሩዋንዳ ከጥገኝነት ጠያቂዎች ስምምነት ክፍያ ጉዳይን በሚመለከት ዩናይትድ ኪንግደምን ከሰሰች። የሩዋንዳ ባለስልጣንና የእንግሊዝ መገናኛ ብዙሃን እንደዘገቡት ሩዋንዳ ዩናይትድ ኪንግደም ክፍያ ለመክፈል ፈቃደኛ ባለመሆኗ ኪጋሊ የተባበሩትን ጥገኝነት ጠያቂዎችን ለመቀበል በተደረገው ስምምነት መሰረት ሕጋዊ እርምጃ ወስዳለች ተብሏል። ሩዋንዳ በዩናይትድ ኪንግደም ላይ በተመሰረተው በሄግ ቋሚ የግልግል ፍርድ ቤት በኩል የግልግል ክስ ትላንት ማክሰኞ ማቅረቧን አልጀዚራ ዘግቧል። ዩናይትድ ኪንግደም ከ2 ዓመት በፊት የነበረውን አወዛጋቢውን የጥገኝነት ጠያቂዎች ስምምነት በይፋ ማቋረጥ ባለመቻሉ 50 ሚሊዮን ፓውንድ ኪጋሊ ካሳ ትፈልጋለች ሲል ቴሌግራፍ ጋዜጣ ዘግቧል። ሩዋንዳ እነዚህን የይገባኛል ጥያቄዎች በግልግል ፍርድ ቤት እንዲፈታ መወሰኔ ልክ አይደለም፣ በውሳኔው ተጸጽቻለሁ ስትል በውጭ ጉዳይ ሚኒስቴሯ በኩል መግለጫ የሰጠች ቢሆንም የዩናይትድ ኪንግደም በእነዚህ ጉዳዮች ላይ ያላትን ግትር አቋም ከመጋፈጥ ሌላ አማራጭ የላትም ሲሉ የሩዋንዳ የፍትህ ሚኒስቴር ዋና የቴክኒክ አማካሪ ለኤኤፍፒ የዜና ወኪል ተናግረዋል። አማካሪው አክለውም ኪጋሊ ህጋዊ እርምጃ ከመውሰዷ በፊት ዲፕሎማሲያዊ ተሳትፎን ስትፈልግ ነበር ብለዋል። ለንደንና ኪጋሊ ከ2 ዓመት በፊት በህገወጥ መንገድ ወደ እንግሊዝ የገቡ ስደተኞችን ወደ ምስራቅ አፍሪካ ለማጓጓዝ ከስምምነት ላይ ደርሰው እንደነበር ዘገባው አስታውሷል። በተመሳሳይ መልኩ የስምምነት ወደ እንግሊዝ መምጣት ለሚፈልጉ ስደተኞች እንደማገጃ ታስቦ ነበር። ከዚህ ስምምነት በኋላም ከ40 በላይ ስደተኞች ወደ ኪጋሊ መላካቸውን አልጀዚራ ዘግቧል። ይሁን እንጂ በ2022 በቀድሞ ጠቅላይ ሚኒስትር ቦሪስ ጆንሰን ከስልጣን ከተነሱ በኋላ አዲስ ጠቅላይ ሚኒስትር ሆነው የተሾሙት ኬር ስታርመር ስልጣን በያዙበት ማግስት ስምምነቱ በይፋ መቋረጡን ማወጃቸው ይታወሳል። ስምምነቱ ከመቋረጡ በፊት ለንደን ለኪጋሊ 240 ሚሊዮን ፓውንድ ካሳ ከፍላለች። ሩሲያ በዩክሬን የህዝብ ማመላለሻ ባቡር ላይ ባደረሰችው የአየር ጥቃት 5 ሰዎች ተገደሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያ ሰው አልባ አውሮፕላኖች በተጨናነቀ የመንገደኞች ባቡር ላይ ያደረሰውን ጥቃት ሽብርተኝነት ሲሉ አውግዘውታል። የአካባቢው ባለስልጣናት በበኩላቸው በዚህ የሩሲያ ጥቃት ቢያንስ 5 ሰዎች ሲሞቱ በርካቶች ቆስለዋል ብለዋል። ጥቃት ባደረሰችበት በዚህ የመንገደኞች ባቡር ውስጥም ከ200 በላይ ሰዎች ተሳፍረው እንደነበር ባለስልጣናቱ ገልጸዋል። ይሁን እንጂ ሩሲያ ስለ ጥቃቱ እስካሁን የተናገረችው ነገር ባይኖርም በዩክሬን የኃይልና የትራንስፖርት መሰረተ ልማት ላይ የሰው አልባ አውሮፕላኖችንና የሚሳኤል ጥቃቶችን ከዚህ በፊት ከነበረው የክረምት ወቅት በላይ አጠናክራ ቀጥላለች ተብሏል። የዩክሬኗ ደቡባዊ የወደብ ከተማ ኦዴሳ በደርዘን በሚቆጣጠሩ የሩሲያ የሰው አልባ አውሮፕላኖች ተመታለች ሲሉ ባለስልጣናቱ አክለዋል። የዩክሬን የኤነርጂ ባለስልጣናት እንዳስታወቁት በአካባቢው የሚገኝ ተቋም እስከ ትላንት ማክሰኞ ድረስ ትልቅ ጉዳት ደርሶባታል። የኦዴሳ ከተማ ጥቃቶችም እስከ ዛሬ ድረስ መቀጠላቸውን ተናግረዋል። ይህ በእንዲህ እንዳለ ከሩሲያ ጥቃት በኋላ በዩክሬን ውስጥ በሚሊዮን የሚቆጠሩ ሰዎች ያለ ማሞቂያ መብራትና ውሃ ቀርተዋል ተብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በየካቲት 2022 ሙሉ ወረራ የጀመሩ ሲሆን ሞስኮ በአሁኑ ጊዜ 20% የሚሆነውን የዩክሬን ግዛት ተቆጣጥራለች።
የደቡብ ኮሪያ የቀድሞዋ ቀዳማዊት እመቤት የ20 ወራት እስራት ተፈረደባቸው። ከስልጣን የተባረሩት የደቡብ ኮሪያ የቀድሞ ፕሬዝዳንት ሚስት ከአወዛጋቢው የአንድነት ቤተክርስቲያን ጉቦ መቀበል ክስ ክርክር በኋላ የ20 ወራት እስራት ተፈርዶባቸዋል። ሆኖም ፍርድ ቤቱ የ52 ዓመቷን ኪም ኬኦን ሄን ከ2022 ፕሬዝዳንታዊ ምርጫ በፊት በአክሲዮን ዋጋ ማጭበርበርና ነጻ አስተያየት ከፖለቲካ ደላላ በመቀበል ክስ በነጻ አሰናብቷቸዋል ተብሏል። የቀድሞ የደቡብ ኮሪያ ፕሬዝዳንት ዩን እንደ አውሮፓውያን አቆጣጠር በ2024 ካቀረበው የማርሻል ህግ ጨረታ ጋር በተያያዘ ስልጣኑን አለአግባብ በመጠቀምና ፍትህን በማደናቀፍ የ5 ዓመት እስራት ተፈርዶባቸው በእስር ቤት ውስጥ ይገኛሉ። በደቡብ ኮሪያ ታሪክ የቀድሞ ፕሬዝዳንታዊ ባልና ሚስት በአንድ ጊዜ ሲከሰሱ ለመጀመሪያ ጊዜ ነው ሲል ቢቢሲ ዘግቧል። ሮብ ዕለት ችሎት የዋለው የሴኡል ሴንትራል አውራጃ ፍርድ ቤት ዳኛ የግል ጥቅሟን ለማሳደድ አቋሟንና ስልጣኗን ያለ አግባብ ተጠቅማለች ሲል የ20 ወራት ቅጣት ወስኗል። የቀድሞዋ ቀዳማዊት እመቤት ከፍርዱ በኋላ በሰጡት መግለጫ ፍርድ ቤቱን የቃላት ምክር በትህትና ተቀብያለሁና ክብደቱን በቀላል አልወስደውም ስትል ተደምጣለች። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።